ውድ አድማጭ ተመልካቾቻችን እንግዲህ ዛሬ እጅግ በጣም ከባድ ጉዳይ ወደ እናንተ ይዘን መጥተናል። ይበርዳል የተባለው የአዶናይ እና የሰይፉ እንዲሁም አምለሰትና ቴዲ ጦርነት ሌሎች የኪነ ጥበብ ሰዎች ጨምሮ ነገሩ ከባድ በመሆን ወደ ተለያዩ ከባድ ነገሮች እየተለወጡ ነው። ሁለቱም የተለየ ጎራ የፈጠሩ ይመስላሉ። ይህን ነገር ወዴት እየሄደ ነው? የሰይፉ ጓደኞች እውነት ጊዜው ከሄደው ያለፈ ነገር ቀስቅሰው ለሰይፉ ታላቅ ድግስ ደግሰዋል። ትላንት ምሽት ብዙዎች ለአምለሰት ሙጬና ለአዶናይ መልስ ነው ሲሉ፣ ሌሎች ደግሞ ነገሩ ከዚያም እጅግ በጣም ከባድ ነው እያሉ እያወሩ ነው። እንግዲህ ቲክቶክ ላይ ጥሩ የሚሰሩትን ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ በዚህ ጉዳይ ላይ አምለሰት ጉዳይም በጣም በርካታ ጉዳዮች እየተወሩ ነውና አሁን ነገሩ እንደ አዲስ ዛሬ ተቀስቅሷል። በጣም ጥብቅ የሆኑ መረጃዎችንም ሰምተናል። ከባልደረባዬ ጋር አጠገቤ ትገኛለች ህሊና ግዛቸው። እንዴት ነሽ? ደህና ነኝ ያለው። እንግዲህ በዚህ ጉዳይ ላይ ሰን እናወራለን ማለት ነው። ስለ አዶናይ እንግዲህ ሰምተሻል ኢንተርቪው በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንለፍ። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው? በጣም አሁን ሰዎች ሜይ ቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ አከብራለሁ ስለው ግን ከአምለሰት ጋር ነበረው። ከዛ በፊት ደግሞ እንደ ከሰይፉን ተቀይሜዋለሁ በሚል በርካታ ነገሮችን ሲያነሳ ነበረ። ሰይፉም እንደዚሁ ደግሞ አዶናይን ጋብዞት ነበረ። እኔ አልመጣም አዶናይ ብሎ ነበረ። ከዛ ከቀናት በኋላ አምለሰት ሙጬ ላይ ቀርቦ ነበረ። ብዙዎች ነገሩን በተለያየ መንገድ ሰንጥቀውታል። እውነቱ ግን ተደብቆ ነበረ። አሁን ውስጥ ለውስጥ እየተጋጋለ የነበረው ጉዳይ አሁን ይፋ ወጥቷል ማለት ነው። ጓደኞቹ የሰይፉ ጓደኞች የኪነ ጥበብ ባለሙያዎች እና አብነት አጎናፍርን ጨምሮ በርካቶች እጅግ በጣም የቀረ ሰው የለም አብሮት ከሰይፉ ጋር በመሆን ትላንት ፕሮግራም አቀርቦ ነበር። ስለዚህ ጉዳይ እናወራለን። ከሰይፉ ጋር አንድ ፊልም ሰርቻለሁ፣ ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። ስለ አምለሰት ሙጬም በተለይ አሌክስ አብርሃምን ጨምሮ ሌሎችም እንደዚህ እያወሩ ነው። እጅግ በጣም በሚገርም ሁኔታ የሚገርምሽ ቴዎድሮስ ተክለአረጋይን አወቅሽው? እንግዲህ ስለ አዶናይ የጻፈው ነገር እጅግ በጣም አነጋጋሪ ሆኗል። ብዙዎች በዚህ ጉዳይ ላይ ሀሳብ አስተያየቶቻቸውን እየሰጡ ነው። ቴዎድሮስ ተክለአረጋይ በጣም በሚገርምሽ ሁኔታ አዶናይ አይመረጥ፣ እንግዲህ ውድድር አለ አይደለ? አይመረጥ የምንለው ድድብናን መበርታት ስለሌለበት ነው ይለናል። በርካታ ፍልስፍና ቁጥር 1 2 3ን ጨምሮ የጻፈ ሰውዬ ትልልቅ አርቲስቶች ጋር ክብርም ያለው ጋዜጠኛ ጭምር ነው። በጣም የሚወደድ የሚከበር ነው። አዶናይ ላይ የተነሱበትን ትግራዋይን ስለሆኑ ነው ብላችሁ እንደ ሰለሜ ጭፈራ የዞራችሁ የራሳችሁን ብሔር የምትገርፉ ሰዎች ችግሩ ከኛ ሳይሆን ከእናንተ ነው። የትግራይ ህዝብ በአዶናይ መለካት የዚህ ሀሳብ ጠቡ በዋነኝነት ከትግራይ ህዝብ ጋር ነው። ብዙዎቻችን አዶናይ የማንመርጠው ደደብ ስለሆነ ብቻም አይደለም፣ በድድብናው አብዝቶ የሚኮራ በመሆኑ ነው። ድድብናውም ባለማወቅ ሳይሆን ተግቶ ሰርቶ ያገኘው በመሆኑ ነው። ደደብ ሰውም ያልፍለት ዘመን ላይ ነን ያለ ነው። ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ደደብ እንዲሆኑ ደግሞ በርትቶ ስለሚቀሰቅስ ነው። ይህ ደግሞ እኔ ወይም ሰመረ ባሪያው ያልነው ሳይሆን ራሱ ስለራሱ በስሜት ተሞልቶ በኩራት ያለው ነው። እሱ እንዲህ ነኝ፣ የስኬት ህይወቱም መንገዱም ይሄ ነው እያለ እኛ አይደለህም የምንልበት ምክንያት የለንም። በስሙ ነው የጠራ ነው። አዶናይ ደደብ ነው ብሎ በጣም የተከበረ ሰው ነው። እንግዲህ እንደምታውቂ ይሄ በጣም ብዙዎች እንደተነሱበት የሚያሳይ ነው። ወጣቶች ላይ የሚሰራ የሚደመጥ ልጅ፣ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። እንግዲህ ገሸሽ እያደረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ በስነ ምግባር ጥሩ የሆኑ ሰዎች እናፈራለን። አለበለዚያ በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው።
ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ግን ሜቢ ኦኬ ዳትስ ጉድ ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው ባይ ዘ ወይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እንዳንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ አሁን ደግሞ በጣም በሚገርምሽ ሁኔታ አምለሰት ሙጬ ደግፎ ተነስቷል። አምለሰት ሙጬ ክፍል 2 ላይ የተናገረችው ነገር በጣም አወዛጋቢም ደግሞ አድርጎታል። ሴፉ ጋር አንድ ፊልም ሰርቻለሁ ግን ያን ያህል ትውቅ ባይኖርንም ከመጣበት ልምድና ከሰራቸው መልካም ስራዎች አንፃር አንተን አስሙር ይናገራል ብዬ አላስብም። ሆነስቶኜ ነው የምነግርህ። አንዳንድ ጊዜ የምንረዳበት መንገድ ነው ልክ ያለው ነው ብላ ልክም የሆነ እንግዲህ አሽሙር ነው የተናገረኝ ነው አዶናይ ናይል አይደለ? ልክም የሆነ ልክም ያልሆነ ነገር አውርታለች። ምክንያቱም ፍቅረኛዋ የተባለች ስትታመስ ከዛሬ ድረስ መልስ ያልሰጠችው ሴትየው በፊት ፍቅረኛው ነበረች ከቴዲ በፊት ሲባል በርካታ ነገሮች ሲወሩ ቅርርባቸውን በጣም የጠነከረ እንደሆነ ይወራል። ኪነ ጥበብ ውስጥ ነው ያሉት፣ ቅርብ የሆነ ቦታ ነው ያሉት። ከሴፉ ጋር ያን ያክል ቅርርብ የለንም በሚል ውስጡ ነገር ያለው እንደሆነ ፖዚቲቭም ያወራችው ነገር ውስጡ ከሰዎች ጋር ያለውን የተወራ ያለው ነገር ለመራቅ መልስ ለመስጠት የሚመስል ሚዛናዊ የሚመስል ነገር ቢሆንም በርካቶች ግን አሁንም ድረስ ጠቡ ትልቅ እንደሆነ ነው የሚያነሱት። ከዚህ ጋር ተያይዞ ሰይፉ ፋንታሁን የኪነ ጥበብ ባለሙያዎች ትናንት ምሽት በጣም የሚገርም ድግስ ደግሰው አከብረውታል። እዛ ሄደህ ስለተከበርክ የሰራቸው 30 ዓመታት ትልቅ ስለሆኑ ብለው አሁን ጦርነቱ ለሁለት ተከፍሏል ማለት ነው። ይበርዳል የተባለው ጉዳይ እዚህ ደርሷል። ይሄንን ነገር ስትመለከች ትልቅ ነገር አለበት ብለሽ አታስቢም አንቺ ራስሽ? ይመስለኛል። ልክ ነው። ምናልባት በሁለት ጎራ መቆም ባንችልም ይሄ ነው ትክክል ባንልም ባለበት ሁኔታ ግን ነገሩ እንደዚህ እንደተከፋፈለ ያስታውቃል። እንግዲህ ሰይፉ በጓደኞቹ ተከብሯል። ሰይፍሻ እንኳን ደስ ያለ በሚዲያችን ስም እንላለን። ኖቫ ኮሌክሽን በአፍሪካ ኢምፓክት አዋርድ ላይ ላለፉት 30 ዓመታት ላደረገው አስተዋጽኦ ሰይፉ ፋንታሁን መሸለም የሚታወቅ ሲሆን ይህንን በማስመልከት ጓደኞቹና አራራይ ሙዚቀኞች መረዳጃ ማህበር ከኢቢኤስ ቴሌቪዥን ጋር በመተባበር እንኳን ደስ ያለ የምስጋና መርሃ ግብር አድርገዋል። በቪዲዮ ጭምር ከላይ እንደምንመለከተው ማለት ነው። እናቱ ነው ካባ ያለበሰችው። በጣም ደስ ይላል። ይሄ ደስ አይልም? አሁን እሱ በጣም ትልቅ ነው፣ እድሜውም ሄዷል፣ ልጆች አባት ነው። ኢቭን በስራው ላይ ራሱ 30 ዓመታት ያክል ቆይቷል። አሁን በዚህ አይነት ሁኔታ እናቱ በህይወት ኖራ በጣም ደስ ይላል። ይሄን ነው እንግዲህ ሰይፉ ትላንትና በጣም ያከበሩት። ይህንን በማስመልከት ነው እንግዲህ በሁለት ጎራ ተከፍሏል። ምክንያቱም ኪነ ጥበብ ውስጥ እንግዲህ ወደ 30 ዓመት ከዛም በላይ ያገለገለን ሰው 1-2 ዓመት ውስጥ መጥቶ ትልቅ ነገር የሰራም ነገር አዶናይም በግሌ ትክክለኛ ነገር አውራ ቢባል ትክክለኛ ማለት ይሄን ያክል ትልቅ ነገር የሰራም ሰው አይደለም። ለምሳሌና ማስተር አብነትን ጨምሮ መልእክተኛው፣ ባላደራው በርካታ ነገሮች ሰርተዋል። ግን ልጁ መልካም ነው። መልካም አስተሳሰቦች ሊኖሩት ይችላሉ። በትውልዱ ላይ እየረጨ ያለው ነገር መልካም ሊሆን ይችላል እንደ ትውልዱ ሐሳብ ስናስበው። ነገር ግን ከሰይፉ ፋንታሁን ጋር በዚያ ደረጃ የሚያናንቅ ነገር ምክንያቱም ቃል በቃል ሰይፉ ፋንታሁን የተናገረው ነገር የለም። አሽሙርም አወራኝ ያለው አሽሙርም አይደለም እንደኛ መልከታ፣ እንደ ብዙዎች መልከታ እሱም ይቅርታ ጠይቋል። በዛ መስሎኝ ነበር ብሏል። አምለሰትም ጭምር እንደዛ ብላለች። ግን ያንን ኔጌቲቭ ጎን በመጠቀም ልጁን መጠቀም ያደርገዋለች። በጣም ነው የሚያሳዝነው። ይሄ ግልጽ የሆነ ነገር ነው። ስለዚህ ስህተት ነው የሰራችሁ በሚልም ጭምር ይሆናል በርካቶች በጣም ደስተኛ ሆነው እነ ሰለሞን ቦጋለ እና አብነት አጎናፍር ቀደም እንዳልኩሽ ሌሎች እነ ይገረም ደጀኔ ቀረ የምንለው አርቲስት የለም እናቱን ጨምሮ ባለቤቱ በጣም በትልቅ ሁኔታ አክብረውታል። በ30 ዓመት ያደረከው ነገር የተሸለምከውም ነገር የሚገባ ነው በሚል ጉዳዩን ከተሸለመ ቢቆይም ግን በዚህ ሰዓት አሁን ኔጌቲቭ የተወራበት ባለበት ሰዓት ላይ ሰይፉ ምንም አይነት ምላሽ አልሰጠም። ዛሬ እሁድ ምሽት እንግዲህ የሚለውንም ነገር እንጠብቃለን። ምላሽ ጓደኞቹ ሰጥተዋል። ጉዳዩ ለሁለት እንደተከፈለ ይሄ ማሳያም ጭምር ነው። ቴዎድሮስ ተክለአረጋይ በዚህ አጋጣሚ በጣም ብዙዎች ያነጋገረ ምናልባትም ጥፋት ቢኖርበትም እንኳን በዚህ ልክ መናገር የለበትም የሚያስብል ጉዳዮችን አንስቶ
አዶናይን ወርፎታል። ካልኩሌት ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላውቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱን ያልናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉ ነገር ድድብ። እዛው አዋቂነትማ ኖረንበታል። አዋቂነት ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ያገኘሁት ምንድነው? መታሰር። ይሄ ብዙዎች በዚህ ጉዳይ ላይ ሀሳባችንን ገለጽክልን ይላሉ። አንዳንዶቹ ልክ አይደለም ይላሉ። አዶናይ ላይ የተነሱበት እንግዲህ አዶናይ መመረጥም ሆነ መሸለም ለድድብነት ክብርና እውቀት መስጠት ስለሆነ ይላል እንግዲህ ሲናገር ቴዎድሮስ ተክለአረጋይ። አሁንም ደግሜ የምለው አዶናይ የ11ኛው ሰዓት በጎ አድራጊ ነው። ሌሎች ሰዓታት የነበረው የነውር ሰፈር ነው። ድድብና የነበረበትና የተወው የአሁንም እምነቱ ነው። ሰው ካሁን በፊት ባለማወቅ ወይም በሁኔታዎች አስገዳጅነት ምንም ነውር ውስጥ ሊሆን ይችላል። መሳሳቱ ከገባውና የነበረበት ልክ ቦታ እንደሆነ ካመነ ችግር የለውም። ይቅርታ ቢጠይቅ መልካም ነው። ባይጠይቅም ግን የነበረበት ያልተገባው እንደሆነም ከተረዳም ለኔ በቂ ነው። አዶናይ ይላል አሁንም ልክ እንደሆነ የሚያምን ነው። አዶናይ በምንም መስፈርት የተከበረው የትግራይ ሕዝብን መልክ ሊሆን አይችልም። እንደባለፈው ከሆነ የኢትዮጵያ ቴሌቪዥን ይህ ፕሮግራም በቀጥታ ቢያስተላልፍና አዶናይ ቢያሸንፍ በሁላችንም ሀብት የተቋቋመው ኢቲቪ ለወጣቱ ትውልድ ምንድነው እያስተላለፈ የሚሆነው? እንግዲህ ከዚህ በፊት የቲክቶክ አዋርድ ላይ የኢትዮጵያ ቴሌቪዥን በቀጥታ የቲክቶክ አዋርድ ላይ ያስተላለፈውና ስለዚህ ይሄንን እያስተላለፈ ከሆነ የኢትዮጵያ ቴሌቪዥንም ጥያቄ ውስጥ ይገባል ነው። ደደብ ማለት በእርግጥም አሸናፊ እንደሚያደርግ ነው። ምንም ነውር ስራ ብቻ ሰግጠ ተገኝ ነው የሚለው አዶናይና እንዲህ ያለ ወጣትነትን መምራት ለመንግስት አያስቸግርም ወይ? ሲያዝለው አይንጠለጠልበትም? እንዳፈተተው አዳሪ አይሆንበትም? እንዳፈተተው እንግዲህ ምን እንደሆነ እኔ አልገባኝም። ምን ይጠቅማል? የት ያደርሰዋል? የት ይደርስለታል? ሌላውን ሁሉ ተውና መጨረሻ ላይ ካደረጋቸው 2-3 ተግባራት ውጪ ከአዶናይ የምትመርጡለት መልካም ነገር ምንድን ነው? ከብሔር አስተሳሰብ ውጪ ሆኖ ለሚመርጠው መራጭ እንጂ አወዳዳሪዎች በባለፈው መርጠው ክብር የሰጡት የዚያን ወቅት ነውረኛ ስለሆነ እነሱ ቀልባቸው ላይ እንደሚወድቅ እናውቃለን ይላሉ። ትኩረት ላይ ታርጌት ያደርጋሉ ለማለትም ጭምር ነው። ስለዚህ እውነት እንደም ቴዎድሮስ ተክለአረጋይ ያነሳቸው ፖይንቶች ልክ ናቸው ብለን እናስባለን፣ እኔ በግሌ ማለት ነው። ምክንያቱም በዋናነት እያነሳቸው ያለው ነገር ምንድነው እየሰራ ያለው? ይሄ የወላይታ ልጆችን 3 ልጆችን ወስዶ ከነበሩበት ነገር ከሊስትሮ አንስቶ ጥሩ ቦታ ላይ ያስቀምጣቸዋል። አሁን የት እንዳሉ በስነ ስርዓት ባናቅም ባይገልጽልንም ግን የራሱን ነገር ለማድረግ ሞክሯል። ከዛ ውጪ ቆሎ የምትሸጠዋል ልጅ ከዝዋይ አካባቢ ያነሳት። ከዛ ውጪ ያደረገው ነገር ትልቅ ነገር የለም። አሁን ለጋሽ ሰለሞን ጋሽ ሰሌ የመኪና የመግዛት ሁኔታ እየተሯሯጠ ነው። አሁን እነዚህ ነገሮች ይሄን ልጅ መልካም አደረገ ብለን ልናነሳው የምንችለው ነገር የለም። ሰግጥ፣ ደድብ፣ ህብረተሰቡን አትስማ የሚሉ ነገሮች ምን ያክልስ ወጣቱ ይረዳዋል? መሰገጥ ቃሉ በራሱ እስከዛሬ ድረስ ሲወርድ ሲዋረድ የመጣው ከባህል ከስርዓት ከሃይማኖት ውጣ የሚል አይነት አስተሳሰብ ያለውን ቃል በመጠቀም ልክ ነው በሚል አሁን በኋላ ላይ ያስተካክል በአንዳንድ ነገሮች ሞከረ እንጂ በዛ ደረጃ የሚሄድ ልጅ መርጦ ልክ ነው ማለት ተገቢ አይደለም። መጨረሻ ላይ የሰራቸው ነገሮችን ገደል ለመክተት ሳይሆን መጨረሻ ላይ 2-3 ነገሮች ነው ያደረገው። እሱም መጨረሻቸው አልታወቀም እስካሁን ድረስ። ስለዚህ በምንድን ነው አዶናይን ሰው እየመረጠ ያለው? ያወራቸው ነገሮች ነውርነት ያላቸው ነገሮች ለማስተማር እንኳን ሆኖ ቢሆን ኖሮ በዚህ ደረጃ የሚያስመርጠው አይደለም። ስለዚህ ዩቲና ስትመረጥ ሌሎቹ ይመረጡ ሳይሆን ልጁ በዚህ ደረጃ ያክል የሆነን ሰው ረጅም ዓመት እስከ 30 ዓመት በላይ ኪነ ጥበቡ ላይ የሰራን ሰው ትልልቅ ነገሮችን የሰራን ሰው ስንት ሰው መቄዶንያን ጨምሮ ስንት ነገር እንዲደረግ ያደረገን ሰው አድርገን የምናወዳደረው ሰው አይደለም። ስለዚህ ባለሙያው ኪነ ጥበብ ባለሙያው ከሰይፉ ጋር ለመቆምም ጭምር የአዶናይን በኩል የተነሳበትንም ነገር ለመገንደስ ጭምር የተነሱበት መልክ እንዳለው የሚያሳይ ነው። በሁለተኛው ኢንተርቪው ላይ አምለሰትም ለማስተካከል የሞከረቻቸው ነገሮች አሉ፣ ግን ልታጠፋቸው የሞከረቻቸው ነገሮች በዙና ብዙ ትችት ውስጥ ከተታት ማለት ነው። ስለዚህ በሁለቱ በኩል የተነሳው በጣም ከባድ የሆነው ነገር ይሄ ነው። አሁን ለሁለት ይቀዘግዛል ተብሎ የታሰበው ከኢንተርቪው በኋላ በቃ አበቃለት ሲባል የሰይፉ ጓደኞች ጭምር ተነስተው
ሴፉን ለማበረታታት ሴፉ ጋር አብረን ለመቆም ያሳዩት ነገር በጣም የሚደነቅ ነው ብለን እናስባለን በራሳችን። በሁለቱ በኩል ያለውን ነገር ባላንስ አድርገን ብናቀርብም በዚህ ደረጃ ግን እያደረገና እየሰራ ያለውን ነገር በትክክል የሴፉ ፋንታሁንን ነገር ገደል መክተት የምንችለው ጉዳይ አይደለም። ስለዚህ አብራችሁን ስለነበራችሁ እነዚህ ሁለት ጉዳዮችንም ስለሰማችሁ የቀዘቀዘ ነው ብለን እያሰብን በነበረበት ሰዓት ላይ ይበርዳል የተባለው ነገር እንግዲህ የሴፉ ፋንታሁን እንዲማምለሰትና የቴዲ ጦርነት ሌሎች የኪነ ጥበብ ሰዎች ጨምሮ ነገሩ ከባድ በሆነ መንገድ እንደገና በሁለት ተከፍሎ ተጀምሯል። ብዙዎችም ሲለቁ እልህ ያለባቸው ይመስላል ፎቶና ቪዲዮ ሲለቁ ጭምር አርቲስቶቹ። ስለዚህ ጉዳዩ እንደገና እየጦዘ እንደሆነና በሁለት በኩል እንደተከፈለ እንመለከታለን እና አምለሰት ጨምሮ እንግዲህ መልስ ይሰጣሉ ብለን እንጠብቃለን። ካልሰጡም ነገሮቹ ቢቀዘቅዝ ጥሩ ነው። አዱናይ እየሄደበት ያለበት መንገድ ልክ አይነት ነገር መጨረሻ አካባቢ ቢሆንም ግን ከሴፉ ጋር ያለው ነገር ልክ ነው ብለን እንደሚዲያችን ማስናሰብም እና ውድ አድማጭ ተመልካቾቻችን ሀሳቡን እንዴት ተመለከታችሁት? እንዴት አያችሁት? አሁን ይቀዘቅዛል የተባለው ነገር እንደገና መነሳቱ በራሱ ምን አይነት ነገር ፈጥሮባችኋል? ሀሳባችሁን ከስር ጻፉልን። ስለነበራችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላምና ጤና አብዝቶ ለእናንተ እንመኛለን። አሚዲያ ላይ ነበራችሁ። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ሰላም እንደ ሀገር። እውነት ነው የምልህ የእነሱ ቋንቋ እንትን አሁን እኔ አይደለሁም ገባ የሆነ ላንጉጅ አላችሁ ከኔት የሚያደርገን ያ አዎ። ስለዚህ ድልድይ ነህ ለእኛ ጀኔሬሽንና ለልጆቻችን ጀኔሬሽን ድልድይ ነህ እና ቋንቋህን እንፈልገዋለን። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት። እንደዚህ አይነት ነገር ማለት ከዚህ በላይ እንዴት ሊቀሰቀስ አይችልም? አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋል። ሶሻል ሚዲያ ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው። ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዝ ሆኖ አብሮት ነው የሚያድገው።